ትምህርት ዛሬ ስራና መንፈሳዊነት በሚል እንጀምራለን። ስራ የሚለውን ከፈለጋችሁ ትምህርትን በሉት የትኛውም በመድር ላይ የምንኖረው ኑሮ ማለት ነው። እና እግዚአብሔር ፈቅድ ያው እጨርሳለሁኝና ጊዜውን ለመወሰን ትንሽ ዝግጅት ያነሰኝ ይመስለኛል እንጂ እንትን ማለት አይደለም ጊዜ የለውም ማለት አይደለም። ያው ባንተ ግን ትምህርቱን ላይ ስንማር አንተ ግንን አንርሳው እኔ ግን ብለን ነው እኛ ግን ብለን ነው የምንማረውና ያው በአንተ ግን ውስጥ ነው የምንከተው የተለያዩ እግዚአብሔር ሰዎችን እናነሳለን። ሆሴ ምዕራፍ 4 ቁጥር 6 እስቲ ከዛ መነሻ እናደርጋለን። ሆሴ ምዕራፍ 4 እንደተለመደው ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። እስቲ ሕዝቤ ዕውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። ከዛሳ አንተም ዕውቀትን ጠልተሃል። ከዛ ዕውቀት የትኛው ዕውቀት? የእግዚአብሔር ዕውቀት። ከሆሴ እንነሳና ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለውና አለማወቅ በጣም በህይወታችን ላይ ከባባድ ጥፋቶችን ያመጣሉ። በተለይ እንደ እግዚአብሔር ቤተሰብ እንደ አማኝ ስንኖር እንደ እግዚአብሔር ሕዝብ ስንኖር በጣም አላግባብ የሆኑ ዕውቀቶች ልንኖር የተገባን ኑሮዎች ይከለክሉናል። ለምሳሌ ራሱ እግዚአብሔርን ማወቅ እግዚአብሔርን በምን ልክ እንደምናውቀው አላውቅም ግን ከእግዚአብሔር ጋር የምንኖረው ኑሮ በመናውቀው ልክ ነው። በነገራችን ላይ ምን አይነት ስለ እግዚአብሔር ያለን ዕውቀት ምን አይነት የአንድ ሰው ህይወት ጥናት ብታደርጉበት የሰውየውን ህይወት ላጥና ብላችሁ ብትነሱ ማለት ከእግዚአብሔር ጋር ያለው ህብረት ላጥና ብላችሁ ብትነሱ በሚያደርገው ድርጊት በሚናገረው ንግግር በሚኖረው ኑሮ ታገኙታላችሁ ስለ እግዚአብሔር ያለው ዕውቀት ማለት ነው። መጽሐፍ ቅዱሳችንን ስንመለከት እነኚህ ለትምህርታችን የተጻፉልን አባቶች በሙሉ ስለ እግዚአብሔር ያላቸውን የዕውቀት ልክ ነው የሚናገረው። እንደው እንዳላወሳስብባችሁና ለምሳሌ ሲድራቅ ሚሳቅ አብደናጎ ንጉሱ 7 እጥፍ ያነደደው እሳት ውስጥ መግባታቸው ለእግዚአብሔር ያላቸው የዕውቀት ልክ ነው። የሚገርማችሁ ነገር ለእግዚአብሔር ያለን ዕውቀት በጊዜያችን ያስታውቃል በገንዘባችን ያስታውቃል ስንበላ ጭምር ያስታውቃል ነው ማለት ስላችሁ ስንለብስ ጭምር እንደሚያስታውቅ ነው የምነግራችሁ። በህይወታችን ውስጥ ያሉ ምን አለበት ምንድነው ችግሩ እስቲ መጽሐፍ ቅዱሳዊ መረጃ አምጡ የምንባላቸው ጉዳዮች ለእግዚአብሔር ያለን ዕውቀት ነው። ጊዜ አሰጣጣችን የኑሮ ዘይቤያችን በሙሉ በየግል ህይወታችን ለእግዚአብሔር ያለን የዕውቀት ልክ ይናገራል። ስለዚህ እግዚአብሔር እንደዚህ ያለ በሆሴ መጽሐፍ እኔ ካህን እንዳትሆነኝ ወስኛለሁ። ለምን? ዕውቀት የለህም። የትኛው ዕውቀት? ስለ እግዚአብሔር ያለ ዕውቀት። በነገራችን ላይ ስለ እግዚአብሔር ዕውቀት ኖረን ማለት
በጣም ከመነሳሳትበት አንዱ እውር ደካማ የሆነ ጎዶሎ አለማወቅ አለመማር አእምሮ ስንኩል መሆን ነው የሚመስለን ያስተሳሰብ ስንኩልነት ይመስላል ሰዎች እግዚአብሔርን በጣም አንዳንድ ሰዎች በጣም መንፈሳዊ መሆን አልፈልጉም ለምን ስንኩል እንደሚያደርግ ያውቃሉ መንፈሳዊ መሆን በጣም እንደ ስንኩልነት ይቆጠራል በአንዳንድ ሰዎች ዘንድ ከባድ እውርነት ከባድ ውድቀት ስለዚህ የሆሴዕ መጽሐፍ የኤሊ ልጆች ይላል ሳሙኤል ላይ የኤሊ ልጆች ምናምንቴዎች ነበሩ ይልና እግዚአብሔርንም አያውቁትም ነበር ነው የሚለው አያችሁ እግዚአብሔርን አለማወቅ ምናምንቴ ያደርጋል ዱርዬ ማለት ምንም የማያውቅ ማለት ዱርዬ ማለት ምን ማለት ነው በእኛ ቋንቋ እኛ የምንለው ጸጉሩ የተንጨባረረ ቆሸሸ ልብስን ምን ይፈልገውን የምናገር ምናም ማለት አይደለም ስለዚህ እግዚአብሔርን ማወቅና አለማወቃችን በእየዕለት ኑሯችን ልኩ ይታያል ግን እግዚአብሔርን ዕውቀት ስለሌለ አንተ ለኔ ካህን መሆን አትችልም ስለ እስራኤል ህዝብ ነው የሚናገረው ከርዕሴ አልወጣሁ ይሄ ማንሳት ስላለብኝ ነው ስራና መንፈሳዊነት ብዙ ጊዜ ቤተክርስቲያን ውስጥ በጣም የምንሳሳተባቸው ህይወቶች ትምህርትም ያልተማርንባቸው ህይወቶቻችን ናቸው በአንድ አማኝ ህይወት ውስጥ ብዙ ጊዜ ምን ይባላል ዓለማዊ ህይወቴና መንፈሳዊ ህይወቴ ተብሎ ይለያል ቸርች ውስጥ ይሄ የተለመደ ቋንቋ ነው በነገራችን ላይ አንድ አማኝ ምንም ዓለማዊ ህይወት የለው ሲማር ዓለማዊ ህይወት የለው ሲሰራ ዓለማዊ ህይወት የለው ሲያገባ ዓለማዊ ህይወት የለው ልጅ ሲያሳድግ ዓለማዊ ህይወት የለው ባለስልጣን ቢሆን ዓለማዊ ህይወት የለው ገበሬ ቢሆን ዓለማዊ ህይወት የለው ነጋዴ ቢሆን ዓለማዊ ህይወት የለው ተማሪ ቢሆን ዓለማዊ ህይወት የለው ሁሉም ነገራችን መንፈሳዊ ነው እንግዲህ አሁን እኔ ስታስቡ አውላንቺማ ልክ ነው ምን ዓለማዊ ህይወት አለሽ ሊመጣባችሁ ይችላል ላይመጣባችሁ ይችላል የሁላችሁንም ነው ማለት ትዳራችን መንፈሳዊ ነው ትምህርታችን መንፈሳዊ ነው ስራችን መንፈሳዊ ነው ልጆች መውለድ መንፈሳዊ ነው አንድ አማኝ ህይወቱ በሙሉ ሙሉ ለሙሉ መንፈሳዊ ነው ማን ትዝ ይላችኋል እስቲ ከመጽሐፍ ቅዱስ በጣም የተማርነው ያውጪ አንተ ግን ጋር ምናነሳው ሰው ዳንኤል የትኛው ህይወቱ ነው ዓለማዊና መንፈሳዊ ህይወቱ ሁሉም ህይወቱ መንፈሳዊ ነበር ዓለምን የገዛ መንግስት ውስጥ ደጋግሜ እናገራለሁ የአጋንንት ምድርና ቤተ መንግስት ስልጣን ላይ ተቀምጦ ግን ህይወቱ መንፈሳዊ ነበር ስራው መንፈሳዊ ነበር ለዳንኤል አሁን ባላንሱ ነው ብዙ ጊዜ የሚቸገረን ለዚህ ነው ልክ ስራ ስንሰራ ዓለማውያን ነን ልክ ቸርች ስንመጣ መንፈሳዊያን ነን እዚህ ስንመጣ ደንዛዛ የማይረባ አእምሮች የተሰባሰቡበት ድንዝዝ ያለ ሆነም እናለቅስ ጌታዬ እስቲ ጃጀብጭ ምናምን የምንባል ወይ ደግሞ ህይወታችንን ቸርች ስንመጣ ጨዋ አርገን የምንመጣበት በቃ ይሁንላችሁ እስቲ ብለን የምንሄድበት እኔ ግን የምንልበት ህይወቶች ነው የተያያዝነው ዕውቀቱም ስለሌለን መጽሐፍ ቅዱሳችሁን በሙሉ ብታነቡ በጣም አንዳንድ ጊዜ እኮ መጽሐፍ ቅዱስ ውስጥ ምሁራን የሌሉ ነው የሚመስለን
በጣም የሚገርማችሁ መጽሐፍ ቅዱሳችንን አለማወቅ እንዴት እውር እንደሚያደርገን ለምንድነው የተማርናቸው የደህንነት ትምህርቶችና እሁድ መተን የምንካፈላቸው ትምህርቶች የሆነ መንፈሳዊ ወሬ ብቻ የሚያወራ ነው በግላችን መጽሐፍ ቅዱስን ብታነቡ ግን ምድርና ሞላ ውስጥ ያለው ሁሉ መንፈሳዊ የሆነውም የተጻፈልን ማለት ነው ስለ ምን እየተማርን እንደሆነ አላውቅም ሐዋርያ ስራን መሰለኝ እየተማርን ስለ ሐዋርያው ጳውሎስ የተማረበት ዩኒቨርሲቲ የተማረበት ልክ ሙሴ በጣም የተማረ ሰው ነበር በጣም ግን መነጽራችን ሁሉ ጊዜ አንድ ሞኛሞን በቃ ደግ ሰውዬ በቃ ለእግዚአብሔር የተሰጠ በቃ እንግዲህ እግዚአብሔር ላንተ ራሴን ሰጥቻለሁኝ በቃ እንግዲህ መከራ አቀበላለሁ ብሎ የገባ ሰው አይደለም በጣም በእውቀት ነው ራሱን የሰጠው በጣም የተማረ ሰው ከዚህ የተነሳ እነኚህ ዕውቀቶች ስለሌሉን ወይንም ሚዛን ስለማይጠብቁ ህይወታችንን ለሁለት የምንከፍልበት ህይወቶች ይዘን ስለምንሄድ ለቸርች ያለን አመለካከትና ለሌላው ህይወታችን ያለን አመለካከት በጣም ከባድ ነው እዚህ ብዙ ወጣቶች አላችሁ እግዚአብሔር ይመስገን ህይወታችንን እንዴት መምራት እንዳለብን የምናውቅበት ጥቂት ነገር እናገኛለን ብዬ አስባለሁ በመጀመሪያ ደረጃ ወደ ዋና ሐሳብ ከመሄዳችን በፊት ስለማንኛውም ነገር ያለን ዕውቀት ትክክለኛ ነው ብላችሁ ብዙም አትመኑት መጽሐፍ ቅዱሳችን በመጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እስከ 6 አንዴ እሱን ብናነብና ኢሳይያስ 11 ደግሞ ካንድ ጀምሮ ብናነበው ደስ ይለኛል አከስ 5 እስከ 6 እና ኢሳይያስ 11 በፍጹም ልብህ በእግዚአብሔር ታመን በራስህ ማስተዋል አትደገፍ በመንገድ ሁሉ እርሱን ወቅ እርሱም ጎዳናህን ያቀናልሃል ይበቃናል ኢሳይያስ 11 ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል አሜን የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የዕውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል አሜን መጽሐፈ ምሳሌ ላይ ምሳሌን የጻፈው ማን እንደሆነ ታውቃላችሁ ከብዙ ቅዠቶች በኋላ የተጻፈ መጽሐፍ ነውና እንግዲህ ጠቢቡ ሰለሞን ታውቃላችሁ መጨረሻ ላይ እኮ ዕውቀትን እብደት ብዬዋለሁ ብሎ ግራ የገባው ህይወት እንደኖረ የሚናገር ሰው ነው በምን የተሞላ ሰው በከባድ በእግዚአብሔር ዕውቀት የተሞላ ሰው መጀመሪያም ሰለሞን አስደናቂ ጥያቄ እግዚአብሔርን ሲጠይቅ ህዝቡን መምራት የሚችልበትን ዕውቀት ስጠኝ ነው ያለው አያችሁ ያ ዕውቀት ነው እንግዲህ እግዚአብሔር ህዝቡን መምራት የሚችልበት ካንድ አሁን እዛ ህዝብ ላይ ነው የቆመው የሰለሞን ዕውቀት ሰለሞን ስለ እንስሳ ብትጠይቁት ያውቃል ሰለሞን ስለ እጽዋት ብትጠይቁት ያውቃል ሰለሞን ስለ ማዕድን ያውቃል መጽሐፍቶቹ ላይ ሰለሞን የማያውቀው ዕውቀት የለም ግን ምን ይላል እዚህ ጋር በራሳችሁ ዕውቀትና ማስተዋል አትደገፉ ለምንድን ነው ማንደገፈው በጣም የሚገርማችሁ አዳምና ሔዋን የተሳሳቱ ቀን ዕውቀት ትክክለኛ ዕውቀታችን ተወስዶብናል ተደባልቆብናል ይው የመደባለቁን ብርታት ልንገራችሁ እግዚአብሔርን አትመኑት አለ እባቡ መጥቶ ብዙም አትመኑት በጣም ደግ አርጋችሁ አትቁጠሩት እግዚአብሔር እናንተ በጣም እንዳታውቁ ይፈልጋል ልክ ነው ብሎ አምነውበት ከተቀበሉ በኋላ የሰው ዕውቀት ተረባብሸዋል በነገራችን ላይ ውስናት እሷም ውስኗ የተደበላለቀች ዕውቀት ነው ስለ አንድ ነገር ያለንን ዕውቀት በጣም ልንጠነቀቅበት ይገባል እንደማ እንደ እግዚአብሔር ቤተሰብ ይው እስራኤላውያን
ክርስቶስ ኢየሱስን ያልተቀበሉት በመጽሐፍ ቅዱስ ምክንያት ነው በእግዚአብሔር ቃል ምክንያት ነው ያልተቀበሉት እኛ ትንቢቱ ይሄንን ነው የሚለን እናውቃለን ትናንትና አንድ ፕሮግራም ላይ መሪው ምን ይሉ ነበር አውቃለሁ የሚል ሰው ማስተማር ፈጽሞ አይቻልም እናውቃለን ክርስቶስ እንደዚህ አይነቱ ክርስቶስ እኛ ጋር አይመጣም አሉ የተበላሸ ዕውቀት ግን የመጽሐፍ ቅዱስ ዕውቀት ግን የትንቢት ዕውቀት ግን የብሉይ ኪዳን ዕውቀት ስለዚህ መጽሐፍ ቅዱስ አዋቂ ነን ብንል እንኳን ልክ እንወቅ ግድ የላችሁ ራሱ መጽሐፍ ቅዱስ አስተማሪዎች ምን ይላል የድሮ ቴዎሎጂ ያሁኑ ቴዎሎጂ የዘመኑ ምናምን ይላል የኛ የትኛውን ቴዎሎጂ እንቀበል ታዲያ የድሮ የምስራቁ የምዕራቡ ምናምን ይያል ወገኖቼ ዕውቀታችን በኤደን ገነት ኮራፕትድ ሆኗል ይሄንን አትርሱ ስለዚህ ሁሉ ጊዜ በአንድ ነገር እንተማመን የእግዚአብሔር ዕውቀት ፍጹም ነው ስለዚህ ሁሉ ወርቅ በሳት እንደሚፈተን ዕውቀቶቻችንን እንደ አማኛ አምጥተን እግዚአብሔር ዕውቀት እሳት ውስጥ ነው የምናስቀምጠው እሱ እሳቱ ሲፈትሽ ነው ትክክል ነኝ የምንለው ለምሳሌ ስለ ሰው ራሱ ስለ ሰው እንዴ እኔ እኮ በቅርብ አውቃታለሁ ሌባናት ብትሉኝ የሚገርማችሁ ነገር አምጥታችሁ በእግዚአብሔር ዕውቀት ካልፈተሻችሁ ከባድ ነው ለምን ኢሳይያስ መጽሐፍ እንደዚህ ይላል ጆሮ እንደሰማ አይን እንዳየ አይፈርድም ታዲያ በምንድን ነው እግዚአብሔር የሚፈርደው በነገራችን ላይ አንድ ሰው ሲገድል ተኩሶ እኮ ነው የገደለው ተኩሶ እኮ ነው የገደለው ብትሉ እግዚአብሔር የተኮሰበትን ሞቲቭ ጭምር ነው ዕውቀቱ እንደ አይነት ዳኛዎች አሉ አይደል ጥብቅና ላይ ያላችሁ እንዴት ነው የሚፈረደው ለምሳሌ የአእምሮ ችግር አለበት ብሎ አይደል ይግባኝ ሲባል የአእምሮ ችግር ካለ እንኳን ይባላል ግን የእግዚአብሔር ፍርድ የእግዚአብሔር ዕውቀት እኛ እቺን በትንሽ አእምሮአችን የተረዳ የገባንበት ዩኒቨርሲቲ የታወቀ እንደ ሃርቫርድ እኮ ነው የተማረው በሚለው የሚለካ አይደለም ስለዚህ ዕውቀቶቻችን ትንሽ እንደሆኑና ልኩ ከእግዚአብሔር ልክ ጋራ የማይወዳደር እንደሆነ እንወቅ ልልፈልጌ ነው በነገራችን ላይ እግዚአብሔር ቤት ጋር ስንመጣ ሁላችን አላዋቂ ካልሆነን ከባድ ነው በጣም ማለት በየቀኑ ነው አላዋቂ የእውነት ደግሞ እግዚአብሔርን ስትቀርቡት ምን እንደምትሆኑ ታውቃላችሁ አላዋቂነታችንን ያወቅን እኮ ነው በጣም እየተረዳን እንደማን ትልቅ እየሆነን አይደለም የምንሄደው እያነስን ዛሬ አሁን ስንመጣ ከናፊ ጋር አንድ ነገር አወራ በቃ እኮ ምንም አናውቅ ምክንያቱም በዚህ ሳምንት እኛ የቆየንበት ከነናፊ ጋር የቆየንበት ፕሮግራም አናውቀውም ነበር አሁንም ምን እየሆነ እንኳን እንዳለ አናውቀውም በጌታ በኢየሱስ ክርስቶስ እግዚአብሔር ወደ ራሱ ዕውቀት ያስገባል ስለዚህ አሁን ስለ ስራ ስለ መንፈሳዊነት ያለን ዕውቀት እኛ የምንለው ዕውቀት በራስህ ማስተዋል አትደገፍ ለምን አታውቅም አናውቅም እስቲ አናውቅም ተባባሉ ይሁንልሽ አናውቅም ይያላችሁኝ መሰለኝ ግን አናውቅም የሚገርማችሁ ነገር በእኔ ነው በቃ በእጽዋት ላይ PhDን ወስጃለሁ ብትሉ አናውቅም ስለ እጽዋት የእውነት እኮ ነው የምነግራችሁ እኔ አንድ ጊዜ ያየሁትን ብነግራችሁ በጣም ነው የምትደነግጡት ካሁን በፊት ተናግሬያለሁ አስተውላችሁ ሰምታችሁ እኮ እጽዋት ቋንቋ እንዳላቸው እግዚአብሔር ገለጠልኝ እንደዚህ እየተወዛወዙ እግዚአብሔርን እንደሚያመሰግኑ በመጽሐፍ ቅዱስ አላገኘውም መሰላችሁ እያንዳንዱ ፍጥረት በዓላማ የተፈጠረና
እግዚአብሔርን ብቻ አክባሪ እንደሆነ አወቅኩኝ። ስለዚህ ኑና ሁላችን አላዋቂ ሆነን እግዚአብሔር ቤት ውስጥ ለማወቅ ለማደግ የተዘጋጀ ለማወቅ ስለዚህ አምጥተን ዕውቀቶቻችንን በሙሉ እንፈትሸው። መቼም ሰሞኑን ደህንነት በስልክ የተማማርን አሁን ሰው እኔ ሐኪሞችን እጠይቃለሁ ሰው ካፈር አበጀው ብለን አመንን አይደለ? እስቲ ስለ አይን ብቻ አስቡ፣ ጉበትን አስቡ። ቆይ ጉበት እያለ ነው የሰራው ኩል ሲስተሙን ራሱ ይውት እስቲ የሰውነታችንን ሲስተም አንዱ ሲቀበል አንዱ ሲሰራ ማን ፋብሪካ እኮ ቡም እያወሩ ብላ ተቀበል ካንተ ጨረስክ እንዴ ምናምን የሚባባሉ ነው የሚመስለኝ። ምክንያቱም ቅብብሎሹ በጣም ከባድ ነው። አምሮ አንተ ምን በል አንተ ተራመድ ሄድ ምናምን እስቲ እዩት ሰውነታችንን አስቡት። ምን አድርጎ ነው የሰራው? ስንት ቀን የፈጀበት? ጉበታውን ለመተካት ችግር ነው። ኩላሊትን አስቡት፣ የአንጀትን ሲስተም አስቡት፣ እዚህ ጭንቅላታችን ውስጥ ያሉትን አስቡት። ሃሌሉያ! የምንኮራበት አምላክ ትልቅ ነው ከተባልከው በላይ ምን ማለት ነው? በጣም እኮ ከባድ ነው። ትልቅ ምንም የትኛውም ቋንቋ ዕብራይስጡን ግሪኩን ባሉት አይመጥነው። ምን እንዲያረጋታል? ቸርች ውስጥ ረጋ ብላ አታመልክም? ድፍት ብለንም በወጣልን የሚያረጋጋ እኮ አምላክ ፊት አይደለም ያለን ወገኖች። በእውነት አንዳንዴ እናንተን እየፈራው እንጂ ምን በደረት ምን አጋጊ ምን ነካት እንዳትሉ ግራ እኮ ነው የሚገባው እግዚአብሔርን ማምለክ። ዶክተር ሰለሞን ከበጋ እንመሳሰላለን አለ። ከፍየልስ ጋር አልኩት የሰውነታችንን ከበጋ እንመሳሰላለን። ከብቷቸው ቁጭ ብላችሁ ይሁት የጣቶቻችንን እንቅስቃሴ ይሁት። አንድ ጣት ብትበደል አካል በሙሉ እንዴት እንደሚታመም ራሴን አሞኝ ምን ነው ጣቴ ናት ጉበቱ ኩላሊቱ አሞናል ይላሉ አንድ ላይ እኛ አሞናል ይላሉ። ኩላሊት እኮ ነው የታመመው ጉበቱ ምናምኑ ምን አሞናል ነርቭ ያረጋናል ይዞ ምን ሆናል? እዚች ጋር ያለችው ነርቫችን ከባድ ስለሆነች እሷ አንዷ መስመር የኔ አምላክ የናንተ አምላክ የማይደረስበት ዕውቀት ያለው ጌታ የተራሮቹ ጌታ ተራሮችን በሚዛን መዘነ ይላል። ኪሊማንጃሮ ኪሎ ስንት ነው ብለው ይነግረኛል እኮ ማለት ይነግረኛል። እኛ እኮ እንደዚህ በቃ እዚህ ጋር መተን ጨርመት ብለን ምናምን እኮ ነው የምንሄደው በኢየሱስ ስም። በእንተ ስንባል ራሱ ድንገት የምንላለን ድንገት በእንተ ነኝ እኮ በእንተ አይደለም ክርስቲያን ነኝ በኢየሱስ ስም። ወይ በእንተ አይደለም ድንጋዮች ቢሉን ምን ችግር አለው? እስቲ ድንጋዮች ቢሉ ድንጋይ ማን እንደሆነ እሱ ነው የሚያውቀው። ስለዚህ ዕውቀታችንን በጣም ልንፈትሸው ይገባል። ስራ እንግዲህ ዓለማዊ ህይወት የለንም ብያል። በክርስትና አንድ አማኝ ዓለማዊ ህይወት ነጋዴ ነው መንፈሳዊ ነው ንግዱ፣ አስተማሪ ነው መንፈሳዊ ነው ማስተማሩ፣ ተማሪ ነው መንፈሳዊ ነው። እኔ ሰው ቤት ነው የምሰራው መንፈሳዊ ነው። ሰው ቤት መስራት እኔ ጥበቃ ነኝ እኮ መንፈሳዊ ነው። እኔ ባለስልጣን ነኝ ሀገር መር እኮ መንፈሳዊ ነኝ። ፖለቲከኛ ነኝ መንፈሳዊ ነኝ። እነ ዳዊት እኮ ፖለቲከኞች ነበሩ አይደል እንዴ? እንዳውም አንድ ቀን ሲያለቅስ ሳኦል የሞተ ቀን ሲያለቅስ ፖለቲካ እንባዩት እስቲ ያሉት እሱ የእውነቱን ነው። ወይኔ ሳኦል እናንተ እስራኤል ደናግሎች አትዘምሩ ብን የፖለቲካ ነው አይደለም። ሰውየው መንፈሳዊ የእውነቱን አዝኖ ነው። የእውነት ፖለቲካውንም ሲያይ በመንፈሳዊ መነጽር ውስጥ ነው የሚያ
እንዴ እኔ የምላችሁ ቸርች ብቻ መተን ማንነካካ ስንሆን እኮ እኛ ነን ማን እናንተማ መነካካት አለበት አገሪቱን ማን ይነካካልን እናንተ ወጣቶች በጣም ስሙ ያንተ ግን ትምህርት ህይወታችሁን በሙሉ የሚያሳምራላችሁ ትምህርት ነው ፖለቲከኛ መሆን አለባችሁ መንፈሳዊ ፖለቲከኛ የቸርች ህይወታችሁና የዛኛው ህይወታችሁ የተለያየ አይደለም ስለዚህ ኢሳይያስ 11 ምንድነው ስለ ክርስቶስ ኢየሱስ ነው ይባላል 7 ወይ 6 ጥበባት ይላሉ ግን ምንድነው ስለ እግዚአብሔር ማስተዋል ስለ እግዚአብሔር ጥበብ ስለ እግዚአብሔር ዕውቀት ነው የሚናገረው እዛ ላይ የእግዚአብሔር ዕውቀት ያርፍበታል የእግዚአብሔር ጥበብ ያርፍበታል የእግዚአብሔር ጥበብ ማንንም አስታወሳችሁ የተደባለቀ እንዳይመስላችሁ አሁን እኔ እየተናገርኩ ያለው የሚኖረን በስራና በመንፈሳዊነታችን ሊኖረን የሚገባ ትክክለኛ ዕውቀት ነው የምናገረው የእግዚአብሔር ጥበብ ይው ሰለሞን ሁለት ሴቶች እኩል እያለቀሱ እኩል እየጮሁ እኩል ቋንቋ እየተናገሩ መጡ እንደው ያኔ ዲኤንኤ ምርመራ ኖረ ብላችሁ እንኳን እኮ ጊዜውም አይበቃ በጣም የተጣደፈ ቶሎ መነገር ያለበት ፍርድ መሰጠት ያለበት ነው ግን ሰለሞን በጧቱ ተቀብሎ ስለነበረ በቃ ሁለታችሁም የልጁ ባለቤት ነኝ ነው የምትሉት አዎ በቃ ሰይፍ አምጡና ልጁ ለሁለት ይሰንጠቅና ወሰዱት ሲል እናቴ ሆነችው አያውንም ልጅ የእግዚአብሔር ጥበብ የእግዚአብሔር ዕውቀት አንድ ሐሳብ ብቻ ነክቼ ሳምንት ስለምቀጥል ሰው ክቡር ፍጥረት ለስራ የተፈጠረ ነው አካላችንም ቅድም እንደነገርኳችሁ የጉልበታችን መተጣጠፍ የእጃችን መተጣጠፍ የአንገታችንን ይውትስ አንገታችን ደሞ አራት ማዕዘን ቢዞርም ችግር ነው መሰለኝ አራት እንደዚህ ምሽከረከር እንዳሻንጉሊት ቢሆንም ችግር ነው መሰለኝ እግዚአብሔር ከዛ ደሞ ወደዚህ ጋር እንደዚህ እንድንዞር አደረገ ሁሉ አካላችን ለስራ የተፈጠረ ነው ሰው ለስራ ግን ስራው አምልኮ ተደርጎ የተፈጠረ ነው ዘፍጥረት 1 ጋር ሄደን ነካ አድርገናው እናልፋለን ዘፍጥረት 1 ምዕራፍ 1 ቁጥር 26 እና 27 ዘፍጥረት 2 15 እስከ 18 ድረስ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር የባህር አሶችና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ እግዚአብሔርም ሰውን በመልኩ ፈጠረ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው እሺ 2:15 እስከ 19 አራተኛው ወንዝ ኤፍራጥስ ነው እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ ከርሱ በበላህ ቀን ሞትን ትሞታለህና እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም የሚመቻውን ረዳት እንፍጠርለት እሺ ምዕራፍ 1 ላይ ያው 26 እና 27 እንደምታውቁት ሰው ተፈጥሮ የተሰጠው ኃላፊነትን ይናገራል ምዕራፍ 2 ደግሞ የተሰጠውን ስራ ነው የሚናገረው የተሰጠው ኃላፊነት ምዕራፍ 1 26 እስከ 27 ድረስ ፍጥረቱን ሁሉ እንዲያስተዳድር አንድ ሰው ነው በሉና ሁለት ሰው እንበላቸው አዳምና ሔዋን ግን ሁለት ሰው ፍጥረቱን በሙሉ እንስሶቹን እጽዋቱን የምግቡን ሁሉንም ኃላፊነት ሰጠው ለማን ለሰው ግዛ ማለት እልቅና አይደለም ወገኖች እልቅና አይደለም የተሰጠው ኃላፊነት ነው ምዕራፍ 2 ደግሞ ስራ ወስዶ አበጀ ኤደን ገነትን እዛ ወስዶ ስራ ሰጠው ይላል የሥራውን ቦታ እስቲ አንብቡልኝ የተሰጠውን ስራ ምዕራፍ 2 ከ15 እስከ 18 ያለ ላይ የሥራ ኃላፊነቱን እናንብበው ከዛ እንጨርሳለን እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት ያበጃትም ይጠብቃትም ዘንድ ስራ ሰጠው
ስራ የሌለ ነው የሚመስለው አይደል? እንግዲህ ስንሄድም መቼም ዝም ብሎ መዘመር ብቻ እንደማይሆን እናውቃለን አይደል? ግን ከህይወት መጀመሪያ ጀምሮ እግዚአብሔር ለሰው ስራ ሰጠ። ኤደን ገነት ውስጥ አስገብቶ ስራ ሰጥቻለሁ፣ አበጃት፣ ጠብቃት፣ ተንከባከባት ብሎ ሁሉን እንዲንከባከብ ማለት ነው። ስለዚህ ሰው ሲፈጠር ከስራ ጋር ነው የተፈጠረው። ለስራ የተፈጠርን ስንፍናን በጣም እንቃወማለን። እዚህ ላይ ያበቃል። የተሰሎንቄ መጽሐፍ ላይ ምዕራፍ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ የማይሰራ እጅ በሙሉ እንዳይበላ ምግብ እንዲከለከል ሐዋርያው ጳውሎስ አዘዘ። ለምንድነው? በጣም መንፈሳዊ ሆነው ነው ስራ ያቆሙት። ጌታ በቅርብ ስለሚመጣ ስራ ምን ያደርጋል እያሉ ቸርቾቹን በወሬ በጠበጡ። ስለዚህ ሐዋርያው ጳውሎስ ከዚህ በኋላ ስራ የማይሰራ ሰው አይብላ፣ ስራ መስራት ግዴታ ነው አለ። ስለዚህ ርዕሳችን ስራና መንፈሳዊነት ነው የሚለው። እችን እያሰላሰልን ለሳምንት እንቆያለን። አንደኛ ዕውቀቶቻችን በእግዚአብሔር ዕውቀት ሊፈተሹ ይገባል። ያለንን ዕውቀት በሙሉ አምጥተን የእግዚአብሔር ዕውቀት እሳት ውስጥ ከተን እንደ ወርቅ ዕውቀቶቻችን ተፈትነው ሲያልፉ ነው ትክክል ነው እኔ ይሄንን አውቃለሁ ማለት የምንችለው። ሁለተኛ ከስራ ጋር ነው የተፈጠርነው። አካላችን ራሱ ይናገራል፣ መጽሐፉም ይመሰክርብናል። ሰው ሲፈጠር ስራ እንዲሰራ ተደርጎ መጽሐፍ ቅዱሳችን በከባድ ሁኔታ ሰነፍ ተማሪ ይጠላል፣ ሰነፍ ሰራተኛ ይጠላል። ቤተክርስቲያን የሰነፎች መሰባሰቢያ አይደለችም። ይልቁኑ የብርቱ የኃያል ሰዎች መሰባሰቢያ፣ ተጽዕኖ አምጪ ትውልድ ከዚህ ነው መውጣት ያለበት። በሁሉ ነገር ነግዶ ተጽዕኖ የሚያመጣ፣ ኃላፊነት ወስዶ ተጽዕኖ የሚያመጣ፣ ተምሮ ተጽዕኖ የሚያመጣ ዳንኤልን አንስተናል፣ ዛሬም ደግመን እናነሳዋለን። ጥንቅቅ ብሎ መንፈሳዊ ነው፣ ጥንቅቅ ብሎ ባለስልጣን ነው። የሚቀበለውን ይቀበላል፣ የማይቀበለውን አላግባብ የሆነውን አይቀበልም። ሁሉንም ችሎታል ወይ? ሚዛኑን ጠብቆ በሚገባ። ብዙ ጊዜ መንፈሳዊ ስንሆን በጣም ዳተኛ ሰነፎች፣ ብዙ የዚህ ዓለም ነገር የማይመለከተን አድርገን እንቆጥራለን። ወይ ደግሞ ቸርች ያለው ሌላው ሰነፍ፣ እኛ ጎበዝ ሰራተኞች፣ ጎበዝ ተማሪዎች መንፈሳዊውን ነገር በመጠን አመጣጥነን ትንሽዬ ልክ ሰተነው የምንኖር። ከዚህ ከሁለቱ አናልፍ። ልጅም ስናሳድግ እንደዛ ነው። በጣም መንፈሳዊ አትሁኑ ቃል በቃል የሚሉ ሰዎች አሉ። በጣም ልጆች መንፈሳዊ እንዳይሆኑ ይፈልጋል። ለምን? ሰነፍ ስለሚሆኑ ተብሎ ይገመታል። እንጸልይ።